ቪዲዮሳችን ሳንጀምር እኔ አሁን ሰው ረብሻለሁ ብዬ እንጂ እልል ብል ደስ ይለኛል። በስሱ እልል በል ከኔ ይልቅ እናንተ ኮመንት ላይ ብትሉ ይሻላል እና በየቤቶቻችሁ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ የውድሜ ለሷ በለው አይኔ ላይ ነው ባይኔ። እስቲ ቪዲዮአችንን ከመጀመራችን በፊት ሁላችንም ለአብረሽና ለሩታ ኮመንት ላይ የእንኳን ደስ አላችሁ መልእክት እናስቀምጣለን። እንግዲህ እናንተንም ባለትዳሮች ምናምን ነገር ካላችሁ እግዚአብሔር በልጅ ይባርካችሁ። የልጅ አባት ትላንት ያለው ያቺ ምን ነበር? ኑግ ነው ተልባ? ከተሳሳትኩ ይቅርታ። ያቺ ነገር ሳሰራ አትቀርም። አዳልጦ ተቷል ልጁ። ያው ሴት ይሁን ወንድ በኋላ እናያለን። በለው አቤት የልጅ አባት ግን መሆን ስሜቱ እንዴት ነው? እንጃ። ያው እኛ ልጆች ነን። የልጅ አባት የሆናችሁ ሰዎች ወይ ደግሞ የልጅ እናት የሆናችሁ ሰዎች ስሜቱን ትረዱታላችሁ ብዬ አስባለሁ። እንዴት ነው ግን ስሜቱ? እስቲ ኮመንት ላይ ጻፉ። አንተኛንም አታስጨንቅ። እንደውም ማስጨነቅ ያለ በስማ እንደዛ እንዳልተጨነቀ አሁን ይሁን ፊቱ እንዴት ብርት እንዳለ ፋዘር ነው ምን ከዚህ በኋላ ወንድ ልጅ ነው የወለደችው ማለት ነው። በምጥ ነው የወለደችው ወይ ነው? ምንም ነገር የለም። በቃ ሰላም ነው ማለት ነው እኮ። በምጥ ነው የወለደችው። የምር ነው እንደ አንተ የት ነበርክ እንዴ? አሁን ደግሞ ይሆን አሁን እኔ ትንሽ የሚያናደኝ ነገር ከጓደኞቹ ስለራሱ ልጅ ከጓደኞቹ ይጠይቃል። የት ነበር እሱ? እንጃ። እኔ አሁን ለምን አወራህበት ምናምን ነገር እንዳትሉኝ፣ ግን ይሄን ነገር ቀድሞ መስማት ማወቅ የነበረበት እሱ ነው። በቦታው መገኘት የነበረበት እሱ ነው ብዬ ስለማስብ ነው እኮ 10 ደቂቃ ታገሱ። መኝታ እስከሚያስተካክሉ ሁሉ ነገር ጨርሰዋል እኮ። እሺ ሁላችንም መግባት እንችላለን። እሱ ነው እንጂ ያው አሎ ከገባው እንጂ እኛ መንገባለን። አብራም ሲያቀፍ አንተና ተረጋጋ እንዴ አብረሽ ኧረ ተረጋጋ። ይሄው ፈረንጆ አለ ካረል እንዴ ትንሽ ጠብቆ አስብ። አንተ ደግሞ ሊያቸኩል ዋና መውለዷን ነው። እንኳን ፈጣሪ በሰላም ገላገላት። የምር ደስ ይላል። ካስታወሳችሁ በበፊቱ ቪዲዮ አላያችሁም ብዬ ተስፋ አደርጋለሁ። ግን በበፊቱ ቪዲዮ አብረሽ እኔን የሚመስል ልጅ ቢወለድ ጥሩ ነው ወይስ ሩታን ምናምን ነገር እያለ ነበር። እስቲ እናንተ አሁን በአሁኑ ይሄን ቪዲዮ ያው የምታዩ ሰዎች የሚወለደው ልጅ አብረሽን ቢመስል ነው እድለኛ የሚሆነው ሩታን ቢመስል ነው እድለኛ የሚሆነው? ኮመንት ላይ ፋዘሩና የምሬ ነው። ሌላ ምንድነው ተቀበል ጆሮአችንን እንዲህ እንትሩ ጋር አስጠግተን የልጅ ድምጽ ይሄን አልጓግቷል። የምር የልጅ ድምጽ ይሰማል። የህፃን ልጅ ድምጽ ይሰማል። መግባት እንችላለን። በለው እልልታውን እንግዲህ ኮመንት ላይ አቅልጡት። ግን ልጁን ለምንድን ነው የማያሳዩ? ወይስ ገና አዲስ ስለሆነ ነው? ሃይላንድ ነው የሚያክለው እንዴ አብርሽ እረፍ። የራስህን ልጅ ነው እንደዚህ ሮስት የምታደርገው? እሷ ራሱ እንዴት እያየችው እንደሆነ አይ ይባል አላውቅም። እኔ አያገባኝም ስለዛ ነገር ብዙ። ግን ገና ከአሁኑ ለመፎገር አፉን ከፈተ ነው። ጋይስ አሁን ኮራ ብዬ መናገር እችላለሁ። ልጄን አይቻለሁ እና
የወንድ ልጅ አባት ነው ይላቸዋል። እዚህ ጋር ያስጨበጭባል። አጨብጭበናል። ነቃጥለው ወልላቸዋል። ከዛ ምን አልመስልሽ ነው ፓምፐርስ ለብሷል። ፓምፐርስ እሺ ነው ያዘው። በቃ አታምን እንዴ ፓምፐርስ ለብሷል ያለችው ገና ካሁኑ በተወለደ በሰዓታት ውስጥ እንዲያውም ሰዓታትም አይደለም በደቂቃ ውስጥ ይደረጋል እንደዛ። እኔ አላውቅም። እንኳን አሁኑ ደሳለን ጋይስ ሩታ እንዳሳያችሁ ስለፈለገች ነው እንጂ ላሳያችሁ ነበር ማንን እንደሚመስል ራሳችሁ ትገምቱ። ችግር የለውም ሲያድግ እናያለን። ግን ለማንኛውም አብረሽ እንኳን ደስ አላችሁ ማለት እንፈልጋለን። አሁን ከበሬ ግን ይከብዳል። ስንት ኪሎ ነው? እንዴት ነው ዘቁሽ? እንዴ ገና ከመምጣቱ ዛሬ ወንጀ ከቀጨኝ ከነገ ወዲያ ጠብቆ ከአሁኑ ሰለቸው አብረሽ ሩታን ሳስቸግራት ጠብቆ። ለማንኛውም ስም አላወጣንም። እሺ አውቃ ነው ሩታ ስም እናወጣልታለን። ከዛ ግን እንደኔ ማለት ነው ማን ቢሆን ጥሩ ነው? እስቲ እንደ ተመልካች ፋሚሊ ቆንጆ ስም እስቲ ለአብረሽና ለሩታ ልጅ አውጡ። ያው ባይጸድቅም ግን ዝም ብሎ ኮመንት ለመጻፍ ያክል። እሺ ምግብ ምናምን ነው ማበዩ በለውኩ በላሽ ምግብ ከመቼው ያገባሽ ነው ፋሚሊ ከመቼው ወለደች ከመቼው ወዲያው ነው እኮ እናንተ እኮ እዛ ያላችሁ ማለት ነው። በውስጥ ለውስጥ ነው ባይዘው ያመጣሁት ወደዚህኛው ክፍል እዛኛው ጋር እየጠበቀን ወደ ሰው ወደዚህኛው ክፍል መጣለች ማለት ነው። አንተተኝ ምናምን ያው ግን አላልኳችሁም እኔ ልጅ ሲመጣ ያስታርቃል ብዬ ነበር እኮ። አሁን የዛኔ አስታውሳችኋል ለመጨረሻ ጊዜ ሩታ ተሰናብተው ምናምን አብረሽን ስትሄድ አካሂደው እኮ በቃ በጣም የሚከብድ አይነት ነገር ነበር። ግን ያውና ፈጣሪ ብሎ ሊታረቁ በቅተዋል። እንግዲህ ይህ መልእክቱ ማለት ነው ያልወለዳችሁ ሰዎች ውለዱ ማለት ነው። እንግዲህ የሩታ እህት እንዳለችው እንደዚህ ደስተኛ መሆን ከቻለንማ እኔ 3-4 አገባለሁ። ኧረ እባክህ አባዘዋ ደስታውን ለማግኘት እና ሁለታችሁም እንደዚህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ምን ጥያቄ አለው? ወይ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚከብድ በመድኃኒዓለም በሞትና በህይወት መካከል ነው የምታልፈው። እና ደግሞ ዓለም ላይ ካሉ ከፍተኛ ህመሞች አንደኛው ነው። እውነቴን ነው ጌታን በጣም ነበር የሚጨንቀው የሚያመው። ወይ እና እንትን ሲለኝ በጣም እያመመኝ የነበረው ማለት ነው ምጤ ሰዓት እስኪደርስ ድረስ ልጁ እስከሚወጣ ድረስ ወገቤን እና እዚህ ማህፀን ነው የሚባለው ከብርቴ በታች ማህፀኔን በቃ እንዴት እያመመኝ እንደነበር በኢየሱስ እና በቃ በጣም ሲያመኝ ልጅን እኮ ሲያገኙ በቃ ወዲያው መከራቸውን ይረሳሉ ማለት ያው አሁን ዛሬ አየሁ እንዴ አሁን እኮ እንደዚህ በሰላም ሲያናግሯት ያማጠች የታመመች ምናምን ነገር እኮ አይመስልም። ግን አቤት አንዳንድ ያስገርማል፣ የምር በጣም ያስገርማል። ያሳደገላችሁ ለወግ ማድረግ ያውቃላችሁ ልጃችሁ። ደግሞ ይህን ቪዲዮ እያያችሁ ምናልባት ነፍሰ ጡር የሆናችሁ ሴቶች ካላችሁም እንግዲህ በሰላም የምትገላገሉበት አመት ይሁንላችሁ። አሜን በሉ። አሜን ያላችሁ ኮመንት ላይ ጻፉ። እንዲህ ስትጨነቅ አይቻላቅም ማለት ሴት ልጅ እንዲህ ስትወልድ ምናምን አይቻላቅም፣ ምጥም ምናምን አይቻላቅም። እና ትምህርት ይሆነኛል ለወደፊት አንተ ስታረግ እንዳትጨነቅ ስታረግ ስታስረግዝ እኔ ደስታዬን ላጣጠምበት እንኩ እኮ እንከተላ እንዴ ሌላ ምንም እንዳትሆን ሩታ ምን እናምጣ ሩታ ሱቅ እንላከዋ ልጅ እንዴ አሁን ማይላክ ልጅ ጥሩ አይደለም። ለእናት አባት ማይላክ ልጅ አንተ እንቅልፌ ማለት ነው እግዚአብሔር አይኔ ላይ ያለው እንደዚህ ታየኝ። እርግጠኛ ነኝ አብርሽ ገና ይሆን 5 ዓመት እስኪደርስ አይጠብቅም እንደዚህ ለመላክ ምናምን ነገር 5 ዓመት እስኪሞላ የሚጠብቅ አይመስለኝም። በጣም አብርሽ የጥድፊያ ሰው ነው። በጣም መጣደፍ ይወዳል። እና ማለት ነው ፋሚሊቺ ጩጬው ምን አለ መሰላችሁ የኔ ማናጀሬ ነው እና ከዚህ በኋላ ምንም ነገር ስትፈልጉ እሱ ጋር እየደወላችሁ ነው እኔን የምታገኙኝ። ስልኩን አስቀምጥላችኋለሁ። 09 ያደርጋችኋል ማለት ነው። ማናጀሬ ነው። ምን ነው ሩታ ደግሞ በዚህ ትቀኛለሽ። ቻው። እንዴት ነው
ደህና ሁኑ። ደስ ብሎናል። ደስ ይበላችሁ። የዛሬ ቪዲዮ ይህን ይመስል ነበር። በድጋሚ ልመረቃችሁ። ምናልባት ነፍሰ ጡር ሰዎች ካላችሁ ይህን ቪዲዮ መታዩ፣ ምናልባት ደግሞ እህታችሁ ሊሆን ይችላል፣ እናታችሁ፣ ብቻ ማንም ነፍሰ ጡር የሆነ ሰው በሙሉ በሰላም የምትገላገሉበት ዓመት ይሁን። አብርሽና ሩታንም በድጋሚ እንኳን ደስ አላችሁ። ለዚህ ቻናል አዲስ ከሆናችሁ እንግዲህ በስተመጨረሻ ራሴን ላስተዋወቅ ብዬ ነው። እኔ ቡሱ ነኝ። አዲስ ከሆናችሁ ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሰሞነኛና አነጋጋሪ በሆኑ ጉዳዮች እንደ ተመልካች ቻናል አስተያየት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።